ጨፍር አንቺ አይን አበባ ነሽ የኔ አበባ። ወይኔ ዛሬ ኧረ ሆዴ ቆስሎ ነው የመጣሁት ቤተሰቦቼ። እግዚአብሔርን ሆዴ ነፍር ብሎ ነው የመጣው ዛሬ በሳቅ የኔ ማሮች ደግሞ እንዴት እንደሚያምርባቸው እንደዚህ ሲቀብጡ እንደዚህ ሲሆኑ እኮ ነው በቃ ሁሉ ነገር ደስ የሚለው። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝዝ ተረፍረፍረፍ ይበልልኝ። ማን ነው ግን እንደኔ በሳቅ የደከመ ማለት ነው? እግዚአብሔርን ቀን የተናደድኩበትን ሁሉ ማለት ነው እዛ ቲክቶክ ላይ እየተደረገ ያለውን ነገር ሁሉ አይቼ በጣም ተናድጄ ነበርና ብሩኬ እንደዛ ሲከፋው ማየት በቃ በጣም ከፋኝ። እውነት ለመናገር በአንዳንድ በማይረቡ ሰዎች ምክንያት ሁሉ የሚሰደብበት እንዲሁም ደግሞ እነሱንም ወዳልሆነ መንገድ የሚመሩበት በጣም ያሳዝናል፣ ያናድዳል። እና ስሜታዊ ሆኖ ብሩኬም የሆነ ነገር ጽፎ ነበር መሰለኝና በዛም ምክንያት ልጆች አንዳንድ ተቃውሞ ቀርቦበት ነበር። እውነት ለመናገር ብቻ ግን ከባድ ነው እውነት። አንዳንድ ሰዎች ግን በጣም ከባድ ናቸው እውነት። ብቻ ከእናንተ ጋር አጋጥመኝ ነው። እና እንግዲህ ሀይሚዬ ብሩኬ ዛሬ ሰራላት አይገልጸውም። ሀይሚ ግን ምን አስበሽ ነው እንደዚህ? አረ ሞትኩኝ ዛሬ ሞትኩኝ። ደግሞ ከምንም በላይ ማለት ነው ብሩኬ እኔ በጣም የሳቅኩት ማለት ነው ብሩኬ ሲዘፈን የአይኔ አበባ ነሽ የአይኔ አበባ ነሽ። እኔ ግን በጣም የገረመኝ ነገር ማለት ነው የአይኔ አበባ ነሽ የሚለው እንዴት መጣለህ? ለምን ሌላ ዘፈን አልመጣልህም? የአይኔ አበባ ነሽ ለምን በግልጽ ማለት ነው ሀይሚዬ አበባዬ ጨረቃዬ፣ ደግሞ ጨረቃዬ እንኳን ሁሌም ትላታለህ አበባዬ በቃ ጽጌረዳዬ ምናምን ለምን በግልጽ አትላትም? ማለት በዘፈን ሀሳብህ ከምትል ሀይሚዬ ጨፍር ትላለች። እሱ ደግሞ የኔ አበባ ነሽ የኔ አበባ ነሽ የኔ አበባ የኔ አበባ ነሽ ብቻ ነው። ለምንድን ነው ያልቀጠልከው? እግዚአብሔርን ድክም ያልኩበት ቀን ቢኖር ዛሬ ነው። በብሩኬና በሀይሚ እኔ እንደ ዛሬ ስቄ አላቅም። እግዚአብሔርን ጨረቃዬ ደግሞ በጣም ምር ብሎባታል። ቆንጆ ሆናለች። ብቻ ግን ደስ ብሎኛል። እብዱ ደግሞ ሀይሚ ብሎ ነው የመጣው። ሀይሚ ደግሞ የሚመጡት ሁሉ ሀይሚን ብለው የሚመጡ ለምንድን ነው ብሩኬ ብላችሁ የማትመጡት? ሁሌ ሀይሚ ነው እንዴ የምትሉት? እንዴ በቀደም ሀይሚ ብሎ ነው የመጣው። ብሩኬ ግን ማለት ነው ሰሞኑን በስማ በደንብ አድርጎ እየተበቀለች ነው ሀይሚ። በደንብ አድርጎ በቀሉን ቀጥሎበታል ብሩኬ። አረተው ብቻ ግን እንዳጠቃላይ ቪዲዮን የጨረስኩት በሳቅ ነው። እንግዲህ ብሩኬ ዛሬ ያው ጸጉሩን ትላንትና ነው አይደል ከትላንት ወዲያ ካልተቆረጥክ ብላ ስታሰቃየ የነበረው ከትላንት ወዲያ ነው አይደል? ዛሬ እንግዲህ አጠር አድርጎት መጥቷል። ማለቴ ያው ሳጠር ሳይሆን በደንብ ተፈርዟል። በደንብ ሲፈረዝ ደግሞ ጸጉሩ ያጥራልና ጸጉሩን አሳጥሮ መጥቷል። የመጣበት ምክንያት እንግዲህ ኢትዮጵያ ውስጥ 1 2 3 ቀን የቀረኝና ለሀይሚ ቆንጆ ስጦታ ይዤላታለሁና ሰርፕራይዝ ላድርጋት ላስደስታት ከመሄዴ በፊት ብሎ ነው የመጣው። ኧረ ተው ብሩኬ ግን ተው አታስፈራራን። የእውነት ለማታደርገው ነገር አታስፈራራን። አሁን ሀይሚን ጥለህ ልትሄድ ነው። አሁን እውነት ጥላት ልትሄድ ነው። አታስፈራራን። ግድ የለህም ጥላት አትሄድም። ጥላት አትሄድም። እና እንግዲህ እኔ ልሄድ ስለሆነ ቆንጅዬ ሽቶ ምን ነበር ያለኝ? ስሙን ግን ረሳሁት። የሆነ ሽቶ ይዞላት መጥቷል እና ያንን ሽቶ ይዞላት መጥቶ ፏ ድምቅ ሊሉ ሲሉ ነው እንግዲህ እብድ የመጣባቸው። ማን ነው ታውቀዋለች ደግሞ ዳኒ ምናምን ያለችው እና
አይ ብሩኬ ስጦታም ሰጥተህ እንደዚህ አስደስተሃት ለምንድን ነው መጨረሻ ላይ በድንጋጤ እንድትሄድ ያደረካት? ኧረ ተው ግን ተው ብሩኬ፣ ኧረ ተው እና 3-4 ቀን በጣም ትንሽዬ ናት። እንደው ተመልሰህ ትመጣለህ በሚለው ነው እንጂ እኔ እንጃ፣ እንደኔ በጣም ከባድ ነው ይሄ ነገር። እንግዲህ እስካሁን ድረስ ብሩኬ ሀይሚን ይዣት ሄዳለሁ ብሎ አልነገረንም። እስካሁን ድረስ ያው ሄዳለሁ ነው እንጂ እንሄዳለን የሚለውን ነገር ካፉ አላወጣውም። እውነት ለመናገር በጣም ስጋት አለኝ እዚህ ላይ እውነት። እኔ እንጃ ይህንን ቅብጠት ለምዳ ሀይሚ ይህንን ፍቅር ለምዳ በሀይሚ ብቻ ስትሆን ባሳትሆን አንተም እኛም እግዚአብሔርን ሁላችንም እኛም አንተም ሀይሚም ብሩኬ ይህንን ለምዳችሁ እንዴት ነው ተለያይታችሁ ልትኖሩ የምትችሉት? አላቅም። ብቻ እንደው ይሄ ነገር እውነት ከሆነ እውነት ብሩኬ ከጨከነ እኔ በጣም ነው ማዝነው። እውነት ሀይሚዬም በጣም ነው የምታዝነው። ምክንያቱም እሱ ስላለ ነው። አሁን ሀይሚ እሱ ከሌለ ከማን ጋር ነው እንደዚህ ሆና ቪዲዮ ወጥታ የምትሰራው? ከማን ጋር ነው? ማን ነው እንደ ብሩኬ ሊሆንላት የሚችለው እንዴ? እኛስ እናቸው ይሆን እና ይሆን እኔ እንጂ ዩቲዩብ ራሱን የምገባም አይመስለኝም። የእውነት የምገባም አይመስለኝም። እነሱ ተለያይተው ማለት ነው። አንደኛ ሲጀመር ቪዲዮ ላይ ለቁ ሁሉ ይችላሉ። ምክንያቱም ሁለቱ ብዙ ጊዜ አንድ ላይ ካልሆኑ ቪዲዮ አይለቀቅም። እንጃ ብቻ ግን ፈጣሪ አያምጣው፣ ይሄንን የሴጣን ጆሮ ይደፈን። አያምጣው፣ እውነት አያምጣው። ብሩኬ ጥላት ልትሄድ ከሆነ እኔ እንጃ በጣም እኔ ሳስበው ራሱ ይከብደኛል። እና አላቅም ፈጣሪ ሆነን ብቻ። ግን እንዳጠቃላይ የዛሬው ቪዲዮ በጣም ልዩ ነበር። በጣም ደስ የሚል ቆይታ ነበረ። ጨፍር የአይኔ አበባ ነሽ። እውነት በጣም ነው ያሳቀኝ፣ በጣም ማለት ነው። እና እብዱ ደግሞ ልክ በቃ እውነት ነው የሚመስለው አለባበሱ የሚያሳየው አክት ተኛ ሲሉ በልቡ ለጥ ሲል፣ ወይኔ ብሩኬ ወይኔ ነት የስራህን ይስጥ። ተጫወትክባት ሀይሚዬ ላይ እና ደስ የሚል ቆይታ ነበር። ውዶቼ፣ ማሮቼ፣ ፍቅሮቼ ሁላችሁም ጸልዩ። ሀይሚና ብሩኬ ተለያይተው መሄድ የለባቸውም የምትሉ ኮሜንት ስር ዱቅ አድርጉ። እነሱም ኮሜንት ስር እኛም ኮሜንት ስር አስቀምጡ። እግዚአብሔር ሰላምን ያምጣልን፣ ፍቅራቸውን ያብዛልን፣ ከሰው ዓይን ያወጣቸው፣ ይህን ግርግሩን ምናምኑን ያጥፋው። እውነት በጣም ከባድ ነው እንደዚህ አይነት ነገር ማለት በቃ እኔ እንጃ። በእናት አትምጡ፣ እናትን አዘቅዝቁ፣ እነሱንም ስሜታዊ አታድርጉ።